ግብጽ፣ ሱዳን ብሎም የተለያዩ ኃይሎች ኢትዮጵያ በሱዳኑ ጦርነት ላይ ተሳትፎ ያደረገች ነው እያሉ ሲከሱ እንዳልነበሩ ሁሉ አሁን በሱዳን ምድር ላይ ከ600 በላይ የሚሆኑ የግብጽ ወታደሮች በአርኤስኤፍ መከበባቸው የተለያዩ ምንጮች እየነገሩን ይገኛሉ። ቦታው በሱዳኗ ብሉ ናይል ግዛት ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ርቃ በምትገኘው ሳሊ በተባለችው ስልታዊ ስፍራ ላይ ነው። በዚህ ስፍራ ላይ በሱዳን የእርስ በርስ ጦርነት ውስጥ ገለልተኛ ነኝ የምትለው ግብጽ 640 የሚጠጉ ወታደሮቿና መኮንኖቿ በሱዳን አማጽያን ጥምረት መከበባቸው ተረጋግጧል። ይህ የግብጽ ጦር በዚያ ስፍራ ምን ይሰራ ነበር? ከበባው እንዴት ተከናወነ? ጥምረቱ ምን ጠየቀ? የሚሉትን ነጥቦች በዝርዝር እንመለከታለን። ኢትዮጵያን በሱዳን ጦርነት ስትከስ የነበረችው ግብጽና አልቡርሃንስ ለዚህ ምን መልስ ይኖራቸዋል? ኢትዮጵያ የሱዳኑን ጦርነት እንዲባባስ እያደረገች ነው። ከኢትዮጵያ የሚነሱ ድሮኖች በሱዳን ውስጥ ድብደባ እየፈጸሙ ነው። በኢትዮጵያ ምድር ውስጥ የአርኤስኤፍ ጦር የሚሰለጥንበት ካምፕ አለ ሲሉ የነበሩን ሀገራት አሁን ወታደሮቻቸው በጦርነት ውስጥ ተከበው እጃቸው እንዲሰጡ እየተጠየቁ ይገኛሉ የሚለው መረጃውን እንዴት ነው የሚቀበሉት? ግብጽ አሁን ይህን ምን ብላ ነው የምታስተባብለው? የሚሉትን ጉዳዮች በስፋት እንመለከታለን። ከዚህ ባሻገር ደግሞ ሶማሊላንድ በአሜሪካ ሰኔት ውስጥ እውቅና እንዲሰጣት የሚገፉ የአሜሪካ ሴናተሮች ብቅ እያሉ መምጣታቸው የተመለከተም ሌላ ጉዳይ እነግራችኋለን። ከዛ ባሻገር ደግሞ ከኢራኑ ጦርነት ጋር በተያያዘ የሆርሙዝ የባህር መስመር በተመለከተ ሊመጡ የሚችሉ ነገሮች ምንድናቸው? ነገሮች እኮ እየባሱ ነው የሚሉ ነጥቦችን አንስተን ምን ሴናሪዎች ሊከሰቱ ይችላሉ? ሆርሙዝ ቢከፈትና ባይከፈት የሚሉትን በስፋት እናነሳለን። አብራችሁን በመቆየት እንድትከታተሉን እጋብዛችኋለሁ። በቅድሚያ ይህ ወቅታዊው ትኩሱና አነጋጋሪውን የሱዳን ጦርነትና የግብጽ ወታደሮች መከበብ የተመለከተውን መረጃ አጋራችኋለሁ። አብራችሁን ቆዩ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ። ቪዲዮን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። በዝርዝር ጉዳዮች እንገናኛለን። ተከታዩን አጭር መሸጋገሪያ ሰምተን ስንመጣ መልካም ቆይታ። ታሪኩ የሚጀምረው እንዴት መሰላችሁ? ታሲስ ተብሎ የሚጠራ አዲስ የሱዳን አማጽያን ጥምረት አለ። ይህ ስብስብ በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራውን የፍጣን ድጋፍ ሰጪ ኃይሎች አርኤስኤፍ እና በአብዱልአዚዝ አልሂሉ የሚመራውን የሱዳን ህዝባዊ ነጻነት ንቅናቄ ወይም ኤስፒኤልኤም ኖርዝ የተሰኘውን ቡድን ያቀፈ ነው። እነዚህ ኃይሎች ብሉ ናይል ግዛት ውስጥ መጠነ ሰፊ እንቅስቃሴ በማድረግ እንደ ኩርሙክ ያሉ ቁልፍ ከተሞችን መቆጣጠር ስለመቻላቸው ከዚህ ቀደም በተለያዩ የመረጃ ምንጮች ብሎም በገበያ ልዩ ጥንቅራችን አንስተን ነበር። ሆኖም ግን አሁን በሳሊ አካባቢ ያጋጠማቸው ነገር ከሱዳን ጦር ጋር ብቻ የሚደረግ ፍልሚያ ላይ እንዳልሆኑ የሚያሳይ ነበር። በስፍራው የነበረው አንድ የግብጽ ጦር ሻለቃ በዘመናዊ መሳሪያዎች ታጅቦ ከፍተኛ ቁጥር ያላቸውን መኮንኖችን ይዞ በቦታው ላይ ያገኙት። መረጃዎች እንደሚያመላክቱት ከሆነ ይህ ጦር በዚያ አካባቢ የሰፈረው በሁለት ምክንያቶች ነው ይላል። አንደኛው ከጀነራል አልቡርሃን የሱዳን መደበኛ ጦር ወይም ኤስኤኤፍ ጋር ወታደራዊ ትብብር ለማድረግ ነው ይላል። ሁለተኛው ደግሞ እጅግ አነጋጋሪ በሆነ ምክንያት ከታላቁ የኢትዮጵያ ህዳሴ ግድብ ወይም ገርድ አቅራቢያ በመሆን የደህንነት ክትትል ለማድረግና አስቻይ ሁኔታዎች ካሉም ማድረግ የሚችለውን ነገር ለማድረግ ነው የሚል ነጥቦች ተነስቷል። ታዲያ ይህንን ትልቅ የሆኑ ሁለት ዓላማዎችን ይዞ የተሰማራው ከ600 በላይ የሆነው ዘመናዊ ትጥቅ የታጠቀው የግብጽ ጦር እንዴት ተከበበ የሚለውን ደግሞ ዋናው ጉዳያችን እናደርገዋለን። የታሲስ ኃይሎች አካባቢውን ሙሉ በሙሉ ከመቆጣጠራቸው በፊት በሳሌ የሚገኘው የግብጽ ጦር ስልታዊ በሆነ መንገድ መከበቡን አላወቀም ነበር። የአማጽያኑ ጥምረት በድንገት የግብጽ ጦር የነበረበትን ቀጠና በአራት አቅጣጫ በመዝጋት ማንኛውም አይነት የምግብ የውሃና የመድኃኒት አቅርቦት እንዳይደርሳቸው ስለማድረጉ ተሰምቷል። በዚህ መሃል አንድ አስገራሚ ድርድርም ተመክሮ እንደነበር ተገልጿል። መረጃውን ይዞት የወጣው ሱዳን ታይምስ ነውና ሱዳን ታይምስ በዘገባው የግብጽ ጦር መኮንኖች ወደ ክልሉ ዋና ከተማ ወይም ዳማዚን በሰላም እንዲወጡ እንዲፈቀድላቸው የታሲስ አዛዦች ጥያቄ አቅርበው ነበር ይላል። ሆኖም ግን የታሲስ አዛዦች ምላሽ አጭርና ግልጽ ነበር ነው ይላል። ምንም አይነት ድርድር የሚባል ነገር የለም፣ ያለምንም ቅድመ ሁኔታ መሳሪያችሁን ፈታችሁ እጃችሁን መስጠት አለባችሁ የሚል መልእክት ነው ለተከበበው የግብጽ ጦር የተላከለት። ይህ ክስተት ለምን ይህን ያህል ትኩረት የሳበ ምክንያት ሆነ ካላችሁኝ ደግሞ ግብጽ አሁን እስከዚህ ሰዓት ድረስ በሱዳን ጦርነት ውስጥ እጅ የለበትም ስትል ነው የቆየችው። አሁን ግን 640 የሚደርሱ ወታደሮቿ በጦርነት ቀጠና ውስጥ ያውም ከኢትዮጵያ ድንበር ስር ተገኝተው መከበባቸው ካይሮን ትልቅ ዲፕሎማሲያዊ ምስቅልቅል ውስጥ እንድትገባ አድርጓታል። በዚያ አካባቢ ግብጽ የወርቅ ማዕድን ስራ ላይ ተሰማርታ ነበር የሚሉ መረጃዎች እንኳን ቢኖሩም የጦሩ መገኘት ግን ከኢኮኖሚ ጥቅም ይልቅ ወታደራዊ ግብ እንዳለው አሳማኝ ሆኖ እናገኘዋለን። የታሲስ ኃይሎች አሁን ላይ በወታደሮቹ ዙሪያ ያለውን አጥር እየጠበቁ ነው ያሉት፣ ወይም ከበባው እንዳይፈርስ እየጠበቁ ወይም እየሰሩ ነው ያሉት። ይህ በሳሊ የሚገኘው የግብጽ ጦር ካምፕ ወደፊት ለሚደረጉ ድርድሮችም እንደ ትልቅ የመደራደሪያ ካርድ ወይም ባርጌኒንግ ቺፕ
ሆኖ ሊያገለግል ይችላል ተብሎ ታምኗል። የግብጽ ወታደሮችን ለማስለቀቅም በሱዳን ጦር በኩል ሙከራዎች ቢደረጉም የጀነራል አልቡርሃን ጦር ግን ራሱ በአማጽያኑ እየተሸነፈና የተለያዩ ቦታዎችን እየለቀቀ በመሆኑ ካይሮን የሚታደግበት እድል የለውም የሚሉ መረጃዎች እያየን እንገኛለን። ይህ አስገራሚ ወታደራዊ ከበባ የተከናወነበት ስፍራ ለታላቁ የኢትዮጵያ ህዳሴ ግድብ እጅግ ቅርብ መሆኑ ደግሞ ጉዳዩ ከሱዳን የውስጥ ጦርነት ወጥቶ ቀጠናዊና ከኢትዮጵያ ብሔራዊ ጥቅም ጋር ቀጥተኛ ግንኙነት ያለው ሆኖ እናገኘዋለን። ግብጽ ላለፉት 10 ዓመታት የግድቡን ግንባታና የውሃ ሞላል በጽኑ ስትቃወም መቆየቷ ይታወቃል። በሳሌ አካባቢ የሰፈረው የግብጽ ጦር ደግሞ ከሱዳን መደበኛ ጦር ወይም SAF ጋር በመተባበር በዚያ ስፍራ መገኘቱ ለኢትዮጵያ ግልጽ የሆነ ወታደራዊ መልእክት ያለው ነው። ይህም ምን መሰላችሁ? በአቅራቢያችሁ ነን የሚል የስነ ልቦና ጫናን ለመፍጠር የታለመለት ስልት ነው። ምናልባት እነዚህን 600 ወታደሮች ወይም የጦር አባላትን ይዞ ሊያሳድረው የሚችል ትልቅ ነገር ላይ ነው ይችላል። ግን ዛሬ በ600 ተጀምሮ ነገ 6000 እና ከዛ በላይ የሆነ ጦር በዛ አካባቢ ማስፈር የሚችልበት እድል ነበረ ማለት ነው። እድሜ ለRSF እና ለSPLM ኖርዝ ይህ ሳይሆን ቀርቷል ማለት ነው። የታሲስ አማጽያን ይህን ኃይል መክበባቸው የካይሮን ስልት እንዲገለበጥ አድርጎታል። ካይሮ ወደዛ አካባቢ ስትገባ አቅራቢያችሁ ነን፣ ከቅርብ ርቀት ስጋት ልንሆንባችሁ እንችላለን፣ ስጋት ልንደቅንባችሁ እንችላለን የሚለውን መልእክት ለማስተላለፍ አስባ እንኳን ብትገባም ባልጠበቀችው ሁኔታ ግን ነገሮች ተገለባብጠውባታል። ግብጽ ለዓመታት በሱዳን ሉዓላዊነትና በወታደራዊ ትብብር ስም በኢትዮጵያ ድንበር ላይ ስትገነባቸው የቆየቻቸውን የደህንነት መረቦች አሁን በሱዳን አማጽያን እጅ ወድቀዋል። ይህ ማለት ደግሞ ምን መሰላችሁ? ለኢትዮጵያ በሁለት መልኩ ሊታይ የሚችል አጋጣሚ ነው። በአንድ በኩል የግድቡን ደህንነት ስጋት ላይ ሊጥል የሚችል የውጭ ኃይል አጠገቡ ሰፍሮ ነበር፣ አሁን ተከቧል፣ እርምጃ ይወሰድበታል ወይ እጁን ይሰጣል። ይህ ለኢትዮጵያ እፎይታ የሚሰጥ ነው። በሌላ በኩል ደግሞ በድንበር አቅራቢያ የሚታየው አሁን የሱዳኑ አለመረጋጋት ሌላ ተመሳሳይ ስጋት ይዞ ሊመጣ እንደሚችል ስጋት ይፈጥራል ማለት ነው። የታሲስ ጥምረት የግብጽን ጦር መክበቡ ደግሞ በሱዳን ፖለቲካ ውስጥ ትልቅ የመደራደሪያ አቅምን ነው የሚሰጠው። ግብጽ ወታደሮቿን ለማስለቀቅ የግድ ከአማጽያኑ ጋር መነጋገር ይኖርበታል። ይህ ደግሞ ግብጽ በይፋ ከምትደግፈው የጀነራል አልቡርሃን መንግስት ውጭ ያሉ ኃይሎችን እውቅና እንድትሰጥ ያስገድዳታል። ካይሮ አሁን ያለችበት አጣብቂኝም እጅግ የከፋ የሚያደርገው ለዚህ ነው። ወታደሮቿን ለማዳን ወይም ከአማጽያን ጋር ትደራደራለች፣ አሊያም ደግሞ በሱዳን ሉዓላዊ ግዛት ውስጥ ቀጥተኛ ወታደራዊ ጣልቃ ገብነት በማድረግ ዓለም አቀፋዊ ውግዘትን ተቋቁማና ውግዘት እየደረሰባት ወታደሮቿን ለማስለቀቅ ሌሎች ተጨማሪ ወታደሮች ወደ ሱዳን ምድር በማስገባት ጦርነቱ ላይ በይፋ ለመግባት ትገደዳለች። ከዚህ በተጨማሪ በሳሌ አካባቢ የሚገኘው የወርቅ ማዕድን ቁፋሮ ጉዳይ ደግሞ ሌላው ሚስጥራዊ ቁልፍ ነው። ግብጽ በሱዳን በኩል የምታገኘው የኢኮኖሚ ጥቅምና የጦር መሳሪያ ዝውውር በዚህ ከበባ ምክንያት እንደተቋረጠ እየተነሳ ነው። የታሲስ ኃይሎች ደግሞ የግብጽን ጦር ያለምንም ቅድመ ሁኔታ እጃችሁን ስጡ እያሉ ነው ያሉ። ግብጽ በሱዳን መደበኛ ጦር በኩል የምታደርገውን ድጋፍ እንድታቆም ለማስገደድም የታለመ እንደሆነ ነው የሚያሳየን። የዚህ የወደፊት እጣ ፈንታው ምንድነው፣ ወዴት ነው የሚያመራው የሚለውን ከተመለከትን ደግሞ 3 ሊሆኑ የሚችሉ ሁኔታዎችን ወይም ሴናሪዎችን ማንሳት እንችላለን። አንደኛው ሴናሪዮ ግብጽ በሚስጥር ከፍተኛ ገንዘብ ወይም የጦር መሳሪያ ድጋፍ ለRSF እና ለSPLM ኖርዝ በማቀበል ወታደሮቿ በሰላም እንዲወጡ ልትደራደር ወይም ልታደርግ ትችላለች። ሁለተኛው ደግሞ የሱዳን መደበኛ ጦር ወይም SAF የአየር ድጋፍ በማድረግ ከበባውን ለመስበር ሊሞክር ይችላል። ይህ ግን ቀጠናውን ወደ ሰፊ ጦርነት የሚገፈትረው ጉዳይ ነው። ሶስተኛውና ለግብጽ እጅግ አስከፊ ሁኔታ ደግሞ ወታደሮቹ ተማርከው እንደ ጦር እስረኛ ለዓለም አቀፍ ሚዲያ መቅረባቸው ነው። ይህ ከሆነ ግብጽ በሱዳን ጦርነት ውስጥ ያላትን ቀጥተኛ ተሳትፎ የምትክድበት ምንም አይነት የሞራልም ሆነ የዲፕሎማሲ መሰረት አይኖራትም ማለት ነው። ለማጠቃለል ያህል ግን ይህ በሳሌ የተከሰተው የግብጽ ጦር ከበባ ተራ ወታደራዊ ግጭት አይደለም። የናይል ተፋሰስ ጂኦፖለቲካ አዲስ ምዕራፍ ውስጥ መግባቱን የሚያሳይ ምልክት ነው አድርገን መውሰድ ያለብን። ግብጽ በኢትዮጵያ ላይ ጫና ለመፍጠር የተጠቀመችበትን የሱዳን ድንበር አሁን የራሷ ወታደሮች ወጥመድ ሆኖ አንቃቸዋል። ይህ ክስተት ደግሞ በኢትዮጵያ የህዳሴ ግድብ ዙሪያ ያለውን ውጥረት ለጊዜውም ቢሆን ወደ ሱዳን የውስጥ ጉዳይ እንዲዞር አድርጎታል። ይህ ለኢትዮጵያ ትልቅ ነገር ነው። ሱዳን ስላችሁ የአልቡርሃን ኃይሎች ኢትዮጵያን በተደጋጋሚ በዚህ ጦርነት ላይ ተሳትፎ ያደረገች ነው። ከኢትዮጵያ የሚነሱ የተለያዩ ድሮኖች ወታደራዊ ይዞታችን በማጥቃት ላይ ተሳትፎ ያደረጉ ነው። ከዛ ደግሞ ያ የምናስታውስ የቅጥፈት ዘገባ አለ አይደለ? ኢትዮጵያ መሬት ውስጥ የRSF ታጣቂዎች የሚሰለጥኑበት ካምፕ አለ የሚለው ቅጥፈት። እነዚህ ሁሉ መረጃዎችን በመደርደር ትልልቅ ግዙፍ ዓለም አቀፍ ሚዲያዎችን በመጠቀም ሳይቀር የኢትዮጵያን ስም ለማጥፋትና በጦርነቱ ለመክሰስ ሲጥሩ የነበሩ ኃይሎች አሁን ራሳቸው በመሬት ላይ ተገኙ፣ ወታደሮቻቸው ተከበቡ፣ የሚማረኩበት እድልም አለ ነው እያሉ ያሉ። ይህ ለኢትዮጵያ ትልቅ ዲፕሎማሲያዊ ድል ነው በማለት ይህንን ጉዳያችን እዚህ ላይ ገታ አድርገን ወደ ቀጣዩ መረጃችን ነው የምናመራው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ስናመራ ደግሞ ሶማሊላንድን ነው የምናገኘው። ሶማሊላንድ ላለፉት 3 አስርት ዓመታት በዓለም አቀፍ መድረክ ውስጥ ያላትን ህጋዊ ቦታ ለማግኘት ስታገል የቆየች ሀገር ነች። ሆኖም አሁን የደረስንበት ወቅት ለሀገሪቱ የህልውና ጉዳይ ምቹ ሁኔታ ሆኖ ወይም ወሳኝ ምዕራፍ ሆኖ እናገኘዋለን። ብዙ የጂኦፖለቲካ ተንታኞች በአንድ ድምጽ የሚስማሙበት እውነታ በዚህ ሰዓት የሶማሊላንድ እውቅና የምታገኝበት እድል አሁን ነው። ይህ እድል ለረጅም ጊዜ ክፍት ሆኖ አይቆይም። ሶማሊላንድ በዚህ ውስብስብ የሆነ ቀውስ ውስጥ የሀገርነት እውቅናዋን ለማግኘት ጥራ ካልተሳካላት ከዚህ በኋላ ነገሮች ከባድና ፈታኝ ይሆናሉ የሚል በአንድ ድምጽ ተስማምተው እያራገቡት ይገኛሉ። ሶማሊላንድ አሁን ላይ በታሪክ አጋጣሚም ይሁን በዲፕሎማሲያዊ ጥረት አግኝታው ያለ
ያለችው ወርቃማ ዕድል የመነጨው ከቀጠናው አዲስ የፖለቲካ አሰላለፍና የኢራኑ ጦርነት ከፈጠረው ምስቅልቅልና ቀውስ ነው የሚመነጨው። በተለይ ከዚህ ቀደም ከኢትዮጵያ ጋር የተፈረመው የመግባቢያ ስምምነት ብሎም እስራኤል ለሶማሊላንድ የቸረችው የይፋዊ ሀገርነት እውቅና ሁኔታው ምቹ ያደረገው ነው የሚመጣው። ሶማሊላንድን ከዓመታት የዲፕሎማሲያዊ መገለል አውጥተውን በዓለም አቀፍ ማህበረሰብ አጀንዳነት ቁንጮ ላይ እንድትቀመጥ የሚያደርጉ ዕድሎች ናቸው ከፊታችን ላይ ያሉት። ነገር ግን የተለያዩ ፖለቲከኞችና የጂኦፖለቲካ ሙያተኞች እያስጠነቀቁት ያሉት አንድ ነገር አለ። ይህም የዓለም አቀፍ ፖለቲካ ባህሪ በየጊዜው የሚለዋወጥ ስለሆነ ሶማሊላንድ ይህንን ላይ ትኩረት በማድረግ ተግባራዊ እውቅና የምታገኝበትን ሁኔታ ያለ ጊዜ ገደብ በጊዜ የለም መንፈስ ልታሳካ ይገባል የሚል ነጥብ እያነሱ ነው ያሉት። ሶማሊላንድ ራሷን እንደ ራስ ገዝ መንግስት አድርጋ ካወጀች ከ30 በላይ ዓመታት ተቆጥሯል። በዚህ ጊዜ ውስጥ ደግሞ ሀገሪቱ የራሷን የጸጥታ መዋቅርን ገንብታለች። ዲሞክራሲያዊ ምርጫዎችን ከአንዴም ሁለቴ ያካሂዳለች። እንዲሁም የራሷን የገንዘብና የፓስፖርት ስርዓቶችንም ዘርግታ የምትንቀሳቀስ አንዲት ሀገር ሊያስብሏት የሚያስችሉ ሁሉም ነገሮች አሟልታ የምትሰራ ነች ሶማሊላንድ። ሆኖም ይህ ሁሉ ስኬት በዲፕሎማሲው መስክ የሚጠበቀውን ያህል ዋጋ አላስገኘላትም። አሁን ይህ ሁሉ የ33 ዓመት መጠበቅና ድካምን ያለው ሂደት ተቀይሯል። አሁን ሁኔታዎች ተቀያይረዋል። አሁን የቀይ ባህር ደህንነት ጉዳዩን ለታላላቅ ኃይሎች ዋነኛ ስጋት በሆነበት በዚህ ወቅት ሶማሊላንድ ያላትን ስልታዊ መገኛ ከምንጊዜውም በላይ ተፈላጊ እንድትሆን አድርጓታል። ይህ ፍላጎት ደግሞ ለእውቅና ጥያቄዋ ትልቅ ግብአት የሚሆን ነው። ነገር ግን አስቸጋሪው ነገር እዚህ ላይ መሰላችሁ ቀይ ባህር ላይ የተደቀነው አደጋ ለምን ያክል ጊዜ ይቆያል የሚለው ሁኔታ ስለማይታወቅ ይህ እድል ለጥቂት ጊዜ ነው የሚቆየው በሚለው ነገር ለመስማማት እንገደዳለን። ይህ ምንድነው የሆነው የሚለውን ጥያቄ ስናነሳ ደግሞ አንደኛው ምክንያት በሶማሊያ በኩል የሚሰነዘረው ዲፕሎማሲያዊና ፖለቲካዊ ተቃውሞ ሶማሊላንድ አሁን በእጇ ያለው እድል ረጅም ጊዜ እንዳይቆይ ያደርገዋል። የሶማሊያ ፌዴራላዊ መንግስት የሶማሊላንድ የእውቅና እንቅስቃሴ ለማደናቀፍ ከፍተኛ ጥረት እያደረገ ነው ያለው። ሞቃዲሾ የዓለም አቀፉን ማህበረሰብ ድጋፍ በመጠቀምም የሶማሊላንድን ሉዓላዊነት ለመገደብ የሚያደርገው ጥረት ጊዜ በሄደ ቁጥር እየጠነከረ ነው የሚሄደው። በሁለተኛ ደረጃ ደግሞ በምዕራባውያን ሀገራት ውስጥ የሚታዩ የፖለቲካ ለውጦች ሌላኞቹ ስጋቶች ሆነው ይመጣሉ። ለምሳሌ በአሜሪካና በአውሮፓ ህብረት የሚካሄዱ ምርጫዎች ለሶማሊላንድ ጉዳይ ትኩረት የሚሰጡ አመራሮች አሉ። አሁን ሊቀየሩ ይችላሉ ከምርጫ በኋላ። አሁን ያለው የደጋፊነት መንፈስ ነገ በሌላ አጀንዳ ሊተካ ስለሚችል ሶማሊላንድ ይህንን ወቅታዊ ሞመንተሙን መጠቀም ካልቻለች ዳግም ወደ ረጅም ዓመታት የመጠባበቅ ጊዜው ልትገባ ነው የምትችለው። አድካሚ ወደሆነ እውቅናን የመፈለግ ጉዞ ነው የምታመራው ሶማሊላንድ። ልብ ልንለው የሚገባው ነጥብ ደግሞ አሁን ላይ ያለው የክልላዊ ኃይሎች ፍላጎት ነው። ሶማሊላንድ ከኢትዮጵያ ጋር የጀመረችው መቀራረብ በአንድ በኩል ትልቅ በር ቢከፍትላትም በሌላ በኩል ደግሞ የኢትዮጵያን ተጽዕኖ የማይፈልጉ ኃይሎች ሊያስቆጣ ይችላል። ይህ የኃይል ሚዛን ፍጥጫው በቆየ ቁጥር ሶማሊላንድ በሁለት እሳት መሃል ልትገባ ትችላለች። ነገሮች ሳይወሳሰቡ ዲፕሎማሲያዊ ውጤት ማምጣቱ ደግሞ ለሀገሪቱ ሁሉና ጉዳይ ወሳኝ ነው ማለት ነው። የሶማሊላንድ ላለፉት 3 አስርተ ዓመታት የቆየውና ስትጠብቀው የነበረው የታሪክ መስቀለኛ መንገድ ላይ ነው የቆመችው። መረጃዎች እንደሚያሳዩን ከሆነ የዓለም አቀፉ ማህበረሰብ ስለ ሶማሊላንድ ያለው ግንዛቤ እየተቀየረ ነው ያለው። ከስጋት ይልቅ እንደ አጋር የማየት ዝንባሌ ነው እያየን ያለው። ነገር ግን ይህ አጋርነት ወደ ሙሉ እውቅና ካልተሸጋገረ ፖለቲካዊ አስተላለፉ ሲቀየር እድሉ አብሮ ሊከስም ይችላል። ሶማሊላንድ አሁን ያላትን የዲፕሎማሲያዊ ካርድ በጥንቃቄና በፍጥነት መጫወት ከቻለች ምናልባት ሶማሊላንድ ከዚህ ጦርነት አትርፋ የሀገርነት እውቅና ይዛ ልትወጣ የምትችልበት እድል እጇ ላይ ነው ያለው ማለት ነው። ይህ የሶማሊላንድ የነጻነት ጥያቄ አሁን ላይ በአካባቢያዊ ቀጠናዊ ጉዳዩ ሆኖ የተወሰነ አይደለም። ከዛ በላይ በዓለም ሀያላን ሀገራት የፖለቲካ አዳራሾች ውስጥም ትልቅ አጀንዳ እየሆነ የመጣ ጉዳይ ነው። በተለይ ደግሞ ከአሜሪካ ሕግ አውጪዎች የሚሰነዘረው ግፊትና የእስራኤል አዲስ የዲፕሎማሲ አቅጣጫ ደግሞ ለሶማሊላንድ የነገ ተስፋ አዲስ ብርሃን እየፈነጠቁ ይገኛሉ። ከቅርብ ጊዜ ወዲህ ተጽዕኖ ፈጣሪ የአሜሪካ ፖለቲከኞች ሶማሊላንድን እንደ ገለልተኛ መንግስት እውቅና መስጠት ለአሜሪካ ብሔራዊ ጥቅም ወሳኝ መሆኑን መቀስቀስና በይፋ መናገር ጀምሯል። ይህ አቋም የመነጨው ደግሞ በዘፈቀደ አይደለም። ሶማሊላንድ በቀይ ባህርና በኤደን ባህረ ሰላጤ ላይ ካላት ስልታዊና ቁልፍ መገኛ ጋር የተያያዘ ነው። አሜሪካ በአፍሪካ ቀንድ ያላትን ተጽዕኖ ለማጠናከርና የቻይናን እየተስፋፋ የመጣውን ሚና ለመመከት ስትል እንደ ሶማሊላንድ ያለ አስተማማኝና ዲሞክራሲያዊ አጋር እንደሚያስፈልጋት ዋሽንግተን ውስጥ ያሉ የፖለቲካ ልሂቃን በጽኑ እያመኑበት የመጡ ጉዳይ ሆኗል። የአሜሪካ ፖለቲከኞች እንቅስቃሴ ደግሞ ከእስራኤል ጋር ያለውን ግንኙነትም የሚያካትት ነው። እስራኤልና የአረብ ሀገራት ግንኙነት ያሻሻለው የአብርሃም ስምምነት ወይም አብርሃምስ አኮርድ በአፍሪካ ቀንድ ላይ አዲስ የዲፕሎማሲ አስተላለፍ እንዲፈጠር ረድቷል። እስራኤል በቀይ ባህር ደህንነት ላይ ያላትን ስጋትና ፍላጎት ሶማሊላንድን እንደ አዲስ ስትራቴጂካዊ አጋር አድርጋ እንድትመለከታት አድርጓታል። በአሜሪካ ምክር ቤት ውስጥ ያሉ የሶማሊላንድ ደጋፊዎች ደግሞ እስራኤል ከሶማሊላንድ ጋር ግንኙነት መጀመሯ በቀጠናው ያለውን የጽንፈኝነት ስጋት ለመቀነስ የተረጋጋ የንግድ መስመር ለመፍጠር ይረዳል የሚል እምነትን ይዟል። ይህ ስሌት ደግሞ የአሜሪካ መንግስት ለሶማሊላንድ እውቅና እንዲሰጥ የሚደረገውን ግፊት ይበልጥ እንዲፋጠን ያደርገዋል። በተለይ የእስራኤል ሎቢስቶች አሜሪካ ለሶማሊላንድ እውቅና እንድትሰጥ እንቅስቃሴ ማድረግ ከጀመሩ እመኑኝ አሜሪካ ለሶማሊላንድ እውቅና ከመስጠት ወደ ኋላ እንደማትል የተረጋገጠ ነገር ነው። ሌላኛው ትኩረት የሚስበው ጉዳይ ደግሞ የሶማሊላንድ የጸጥታው መዋቅራዊ ጥንካሬ ነው። በአካባቢው ካሉ ሀገራት በተለየ መልኩ በተለይ
ፍራጃይል ከሆነችው ሶማሊላንድ ሽብርተኝነትን በመከላከልና የባህር ላይ ወንበዴነትን በመቆጣጠር ረገድ ያስመዘገበችው ውጤትም ለአሜሪካ የደህንነት ተቋማት ትልቅ ማረጋገጫ ነው። እቺ ሀገር መሆን ትችላለች የሚል አመኔታ እንዲያደርባቸው የሚያደርግ ነው። የአሜሪካ ህግ አውጪዎች እንደሚሉት ከሆነ አሁን ሶማሊላንድን እውቅና ለመስጠት ማለት ይህንን ስኬታማ የጸጥታ አጋር ማዳከምና ለአካባቢው አለመረጋጋት በር መክፈት ነው ብለው ያምናሉ። ጉዳዩ ከሰብአዊ መብት ወይም ራስን በራስ ከማስተዳደር መብት ወይም ጥያቄ ባለፈ አሁን ላይ ወደ ዓለም አቀፍ የደህንነትና ስትራቴጂክ ጥቅም ጉዳይ ተሸጋግሯል። ይህ ሁሉ ዲፕሎማሲያዊ ግፊት ግን ዝም ብሎ የመጣ አልጋ ባልጋ የሆነ እድል ብቻ አይደለም። የራሱ የሆኑ ፈተኖችም አሉት። በዋሽንግተን ውስጥ እንኳን ሳይቀር በሶማሊያ ሉዓላዊነትና በሶማሊላንድ እውቅና መካከል ያለውን ሚዛን ለመጠበቅ የሚፈልጉ ኃይሎች ወይም ወገኖች አሉ። ሶማሊላንድ ይህንን የአሜሪካ የውስጣዊ ፖለቲካ ክፍተት ተጠቅማ የራሷን አጀንዳ ለማስረጽ ከፍተኛ ጥረት ማድረግ ይኖርባታል። የእስራኤል ድጋፍ በራሱ የሁለትዮሽ ጠርዝ ያለው ስለሆነ ማለት ነው። ሶማሊላንድ ይህንን ግንኙነት በብልሃት ካልመራችሁ ሌሎች የአረብ ሀገራትን ልታስቀይም ወይም እነሱን ደስ የማይል ሁኔታ ሊፈጠር ይችላል። ስናጠቃልለው ግን የሶማሊላንድ እውቅና ያ ጥያቄ አሁን ላይ ከሀርጌሳና ከሞቃዲሾ ድንበር አልፎ በዋሽንግተንና በቴልአቪቭ የፖለቲካ ካርታ ውስጥ ነው የገባው። የአሜሪካ ህግ አውጪዎች እያሳዩት ያሉት አሁን ድፍረት የተሞላበት ድጋፍና እስራኤል ያሳየችው ፍላጎት ለሶማሊላንድ ታሪካዊ አጋጣሚዎች ሆነው የሚወሰዱ ናቸው። ይሁንና ግን ይህ የዲፕሎማሲ ማዕበል ውጤት ሊያመጣ የሚችለው ሶማሊላንድ እነዚህን ኃይሎች አስታስራ ወደ አንድ ወጥ የእውቅና ስምምነት መለወጥ ስትችል ብቻ ነው። ይህ ደግሞ በጊዜ የለም መንፈስ ሶማሊላንድ ይህንን ነገር ማድረግ ከቻለች ማለት ነው። ይህ ሶማሊላንድ ማድረጓ ደግሞ ለኢትዮጵያ ሰርግና ምላሽ ነው። ኢትዮጵያ ጅቡቲን አሁን ለአንድ መግቢያ በር ትጠቀምባታለች። ከኤርትራ ጋር ያለው ነገር አለ። የአሰብን ወደብ የባህር በር ለማስመለስ የሚደረገው ጥረት አለ። ሶማሊላንድ ሶስተኛ አማራጭ ትሆናለች። የኬንያው ላሙ ወደብ አራተኛ መግቢያ አማራጭ ይሆናል። ገሚሱን በሊዝ ገልሚሱን ደግሞ ታሪካዊ የሆነ መብትን በመጠቀም የራስ ግዛትን በማስመለስ ኢትዮጵያ በየጊዜው እየጨመረ ያለው ከ130 ሚሊዮን በላይ ለሆነው ህዝቧ ኢኮኖሚው እድገት እንዲያስመዘግብ መተንፈሻ በሮች እንዲያገኝ የምታደርግበት ሌሎች አማራጮች እንዲፈጠሩ እድል የሚከፍት ይሆናል ማለት ነው። ይህንን ብለን ቀጠናዊ ጉዳዮቻችን እዚህ ጋር ገታ አድርገን ደግሞ ላለፈው አንድ ወር በከፍተኛ ሁኔታ መነጋገሪያ ሆኖ የቀጠለውን ዓለም አቀፋዊውን በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ወታደራዊ ግጭት የተመለከተውን ጉዳይ እናነሳለን። ይኸው ግጭት ለዓለም አቀፍ ንግድ እጅግ ወሳኝ የሆነውና የሆርሙዝን ጠባቡን የውሃ መስመር ወደ ዓለም አቀፋዊ የፖለቲካ መጫወቻነት ቀይሮታል። አሁን የባህር መስመሩ ተዘግቷል። መዘጋቱ ያስከተለው ፈጣን የኢኮኖሚ ቀውስና የቀጠናው ሀገራት ይህንን ታሪካዊ ፈተና ለመጋፈጥ ያላቸውን ውሱን ወታደራዊ አማራጭ ደግሞ ምናልባት የሆርሙዝ የባህር መስመር ሳይከፈት ሊቀጥል ይችላል የሚሉ ስጋቶች እንዲያድሩ አድርጓል። የሆርሙዝ ወሽመጥ መዘጋት ለዓለም ኢኮኖሚ ተራ መስተጓጎል አይደለም ይዞ የመጣው፣ ይልቁንም ታይቶ የማይታወቅ የኢነርጂ ድንጋጤ ውስጥ እንዲገባ ነው ያደረገው። ይህ መስመር ከ20 ሚሊዮን በርሚል በላይ ነዳጅና የዓለምን 20% የተፈጥሮ ጋዝ ፍላጎትን የሚያስተናግድ መሆኑ አሁን ያለው መዘጋት የነዳጅ ዋጋን ወደማይገመት ደረጃ እንዲሰቀል አድርጎታል። የዓለም አቀፍ የኤነርጂ ኤጀንሲ ባወጣው አስቸኳይ መግለጫ ይህ ሁኔታ በ1970ዎቹ ከነበረው የነዳጅ ቀውስ የከፋና የዓለምን የኢንዱስትሪ ምርታማነት በግማሽ ሊቀንስ የሚችል ስለመሆኑ አስጠንቅቋል። ከነዳጅ ባሻገር ይህ ወሽመጥ ለዓለም አቀፉ የምግብ ዋስትና ወሳኝ የሆኑ እንደ ማዳበሪያ ያሉ ኬሚካሎችም የሚጓጓዙበት ነው። ማዳበሪያ ለመስራት የሚያገለግሉ ኬሚካሎች የሚጓጓዙበት መስመር ነው። የሆርሙዝ መዘጋት ሩቅ ባሉ ሀገራት ሳይቀር የዳቦ ዋጋ እንዲጨምርና የግብርና ምርታማነት እንዲቀንስ ከፍተኛ አስተዋጽኦ ያደረገ ይገኛል። ከነዳጅ ምስቅልቅሉ ውጪ ማለት ነው። የባህር ላይ ኢንሹራንስ ኩባንያዎች በባህረ ሰላጤው ለሚጓዙ መርከቦች የሚጠይቁት የዋጋ ተመን አሁን በሳምንታት ውስጥ በ5 እጥፍ ነው እያደገ ያለው። ትልልቅ የጭነት መርከቦች መንገዳቸውን እንዲቀይሩ ወይም ጉዞአቸውን እንዲያቋርጡ አስገድዷቸዋል። ይህ ደግሞ በዓለም አቀፍ የንግድ ሰንሰለት ላይ ከፍተኛ መስተጓጎልን ፈጥሯል። ከዚህ መስመር ጋር በተያያዘ የመከፈትና ያለመከፈቱ ጉዳይ የሚወስኑ የተለያዩ አማራጮች አሉ። የመጀመሪያው አማራጭ ምን መሰላችሁ? የቀጠናዊ ኃይሎች ራሳቸውን የቻሉ እርምጃዎች መውሰድ ነው። ፊት ለፊታችን ላይ ካሉት ወታደራዊ አማራጮች መካከል የመጀመሪያው እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤው ሀገራት ከአሜሪካ ቀጥተኛ ተሳትፎ ውጭ በራሳቸው ወታደራዊ ጥምረት ወሽመጡን ለማስከፈት የሚወስዱት እርምጃውን የመጀመሪያው አማራጭ ነው። እነዚህ ሀገራት ላለፉት 2 አስርት ዓመታት እጅግ ዘመናዊ የሆኑ የጦር አይሮፕላኖችና የሚሳኤል መከላከያዎችን ለመግዛት ቢሊዮን ዶላሮች ቢያፈሱም አሁን የገጠማቸው ፈተና ግን ከገዙት መሳሪያ ይልቅ ስልቱ ላይ ያተኮረ ሆኗል። እነዚያ የገዟቸው መሳሪያዎች ሊከላከሏቸው፣ ደህንነታቸውን ሊያስጠብቁላቸው አልቻሉም። ኢራን የምትከተለው አሲሜትሪክ ዋርፌር እነዚህን ዘመናዊ መርከቦች በቀላሉ ሊያሸንፍ የሚችል ነው። የኢራን አብዮታዊ ዘብ በቀላሉ ሊታዩ የማይችሉ ትናንሽና ፈጣን ጀልባዎችን፣ በባህር ውስጥ የሚቀበሩ ዘመናዊ ፈንጂዎችና በአነስተኛ ዋጋ የሚመረቱ አጥፊ ድሮኖችን በመጠቀም የንግድ መርከቦችን የማጥቃት ብቃት አለው። የቀጠናው ሀገራት በራሳቸው እርምጃ ለመውሰድ ቢሞክሩ እንኳን ኢራን በአጸፋው በየብስ ላይ የሚገኙ የነዳጅ ማጣሪያዎችና የውሃ ማጣሪያ ጣቢያዎችን ኢላማ ልታደርግ ይችላል። ይህ ደግሞ ለባህረ ሰላጤው ሀገራት ህልውና ቀጥተኛ ስጋት ነው። በራሳቸው ወታደራዊ እርምጃ የመውሰድ እድላቸውም እጅግ ዝቅተኛ እንዲሆን ያደርገዋል። ሌላኛው
የፓኪስታን ሚናና ዲፕሎማሲያዊ መስመሮችን መከተል ነው። በዚህ ውጥረት ውስጥ ፓኪስታን ወሳኝ ተዋናይ ሆና ብቅ ካለች ሰንበትበት ብላለች። በዋሽንግተንና በቴህራን መካከል ያለው ብቸኛው ክፍትና እምነት የሚጣልበት የዲፕሎማሲ መስመራውን የኢስላማባድ ወይም የፓኪስታን መስመር ነው። የቀጠናው ሀገራት ወደ ጦርነት ከመግባት ይልቅም ይህንን መንገድ እንዲመርጡ ግፊት ያደረገችባቸው ትገኛለች። የባህረ ሰላጤው ሀገራት ወታደራዊ እርምጃ ወስደው ኢራንን ይበልጥ ከማስቆጣት ይልቅ በፓኪስታን በኩል በሚደረግ ድርድር ወሽመጡ በከፊልም ቢሆን እንዲከፈትላቸው ይመርጣሉ። ይሁን እንጂ የፓኪስታን ሽምግልና ጥረታውን ውጤት እስኪያመጣ ድረስ ያለው ጊዜ እጅግ አሳሳቢ ነው። በየቀኑ የሚጠፋው ቢሊዮን ዶላርና እየጨመረ የመጣው የዓለም አቀፍ የማህበረሰብ ቁጣ የቀጠናው ሀገራት በዲፕሎማሲና በወታደራዊ እርምጃ መካከል እንዲዋዥቁ አድርጓቸዋል። ይህ የሚያሳየን ምን መሰላችሁ? የሆርሙዝ ወሽመጥ መዘጋት በቴክኖሎጂ የላቁ ጦር ሰራዊቶች ሳይቀር በቀላሉ ሊፈቱት የማይችሉ ውስብስብ የጂኦፖለቲካ እንቆቅልሽ መሆኑ ነው። እጅግ አደገኛ ተብሎ የሚታሰበው አማራጭ ደግሞ ምን መሰላችሁ? አሜሪካ በቀጥታ የምትመራውና የኔቶ አጋሮች እንዲሁም የባህረ ሰላጤው ሀገራት የሚሳተፉበት የተቀናጀ ወታደራዊ ዘመቻ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ እንደገለጹት ከሆነ ዋሽንግተን የሆርሙዝ ወሽመጥ በኢራን ቁጥጥር ስር መሆኑን በምንም መልኩ አትቀበልም። አሜሪካ ይህንን መስመር በኃይል ለማስከፈት ግዙፍ የባህር ኃይል ተዋጊ መርከቦችና የአየር ኃይል ድጋፍ ለማሰማራት ዝግጅቷን አጠናቃለች። ይህንን የባህር መስመር ከማስከፈት ባሻገርም የኢራንን የነዳጅ ሀብት ለመቆጣጠር ፍላጎቶች እንዳሏት አሜሪካ እያየን ያለ ነው። ይሁን እንጂ ይህ እርምጃ ከፍተኛ ዋጋ የሚያስከፍል እርምጃ ነው። አሜሪካ በኃይል እርምጃ ለመውሰድ ከወሰነች የባህረ ሰላጤው ሀገራት ወታደራዊ ሰፈሮቻቸውን እንድትጠቀም መፍቀድ ይኖርባቸዋል። ይህ ደግሞ እነዚሁ ሀገራት የኢራን ቀጥተኛ የጥቃት ኢላማ ሆኖ እንዲቀጥሉ ያደርጋቸዋል። በተጨማሪ ደግሞ ኢራን በአካባቢው ያሏትን እንደ ሂዝቦላና ሁቲ ያሉ ታጣቂ ቡድኖችን በማንቀሳቀስ በሌሎች የባህር መስመሮች ላይ ለምሳሌ እንደ ቀይ ባህር መሰል የባህር መስመሮች ላይ ጥቃት እንድትሰነዝር መንገድ ይከፍትላታል። በዚህ ምክንያት ደግሞ አሜሪካ ወታደራዊ እርምጃ ከመውሰዷ በፊት የኢኮኖሚና የፖለቲካ ኪሳራው በጥንቃቄ ለማስላት ተገዳለች። ለዛም ነው አሜሪካ በዛ የባህር መስመር ላይ የሚያልፍ ነዳጅ የነበራቸው ሀገራትና እሱ ነዳጅ በመቅረቱ ምክንያት ወደ ቀውስ እየገቡ ያሉ ሀገራት መርከቦቻቸውን ልከው ያንን የባህር መስመር እንዲጠብቁና እንዲያስከፍቱ፣ እንዲሰሩ፣ እንዲንቀሳቀሱ ግፊት ያደረገች ያለችው ማለት ነው። ከዚህ ባሻገር ግን የኢራን ስልታዊ ድርድር አካሄዱ መመልከት ግድ ይለናል። አልጀዚራ ይዞት በወጣው አንድ ጥናት መሰረት እጅግ ሊከሰት የሚችለውና በአሁኑ ወቅት እየተገበረ ያለው ሶስተኛው አማራጭ ኢራን ወሽመጡን እንደ የግዳጅ ዲፕሎማሲ ወይም አስገዳጅ የዲፕሎማሲ መሳሪያ አድርጋ መጠቀም ነው። ኢራን ወሽመጡን ሙሉ በሙሉ ከመዝጋት ይልቅ ከፊል ዝግ በማድረግ የትኞቹ መርከቦች ማለፍ እንዳለባቸው የመለየት ስልጣናውን በእጇ እንዲገባ አድርጋለች። ለምሳሌ ለቻይና፣ ለሩሲያና ለህንድ የነዳጅ ጫኝ መርከቦች ልዩ ፍቃዶችን በመስጠት እንዲሁም ለፓኪስታን መርከቦች ልዩ ፍቃዶችን በመስጠት አሜሪካና አውሮፓን ደግሞ የማግለል ስልት ነው እየተከተለች ያለችው። አሁን በጦርነቱ ላይ ገለልተኛ ሆነው ምንም አይነት ተሳትፎ ያደረጉ ያልሆኑ ሀገራት የባህር መስመሩ እንዲጠቀሙበት እነሱም ሊሚትድ በሆነ መንገድ፣ ሌሎች ግን ሙሉ በሙሉ እንዲዘጋባቸው እያደረገች ነው ያለችው። የአካሄድ ቴህራን ሁለት ትልቅ ግቦችን እንድታሳካ ነው የሚረዳት። በመጀመሪያ ከቻይናና ከሩሲያ ጋር ያላትን ግንኙነት በማጠናከር በአሜሪካ የሚመራውን ማዕቀብ ውጤት አልባ እንዲሆን ታደርጋለች። በሁለተኛ ደረጃ ደግሞ ዋሽንግተን በኒውክሌር ስምምነትና በሌሎች ማዕቀቦች ላይ ድርድር እንድታደርግ ትልቅ የፖለቲካ ጫና ትፈጥርባታለች። ኢራን ወሽመጡን የመክፈት ወይም የመዝጋት ስልጣን በእጇ መሆኑ ለዓለም በማሳየት ያለ ጦርነት የምትፈልገውን የዲፕሎማሲያዊ ድል መቀናጀት እንደምትችል እየጣረች ነው ያለችው። ከዚህ ባሻገር ይህ ጦርነት አንዱ የሚያሳየን ደግሞ በኢራን ሬጂም ቼንጅ ካልተፈጠረ እስከ ዛሬ ድረስ በሆርሙዝ የባህር መስመር ሲያልፉ የነበሩ መርከቦች በነፃ ነበር። ከዚህ ጦርነት በኋላ ግን በሆርሙዝ የባህር መስመር የምታልፍ አንዲት መርከብ በነፃ ታልፋለች ተብሎ አይጠበቅም። ኢራን አሁን ከጦርነቱ ማግስት የሆርሙዝን የባህር መስመር ሙሉ ቁጥጥር ኖሯት እንደነ ስዊዝ ካናል እሷም የሆርሙዝን ወሽመጥ በክፍያ የሚታለፍበት መስመር ለማድረግ ነው በንቃት እየሰራች ያለችው። ለዚህ ቀውስ ሰላማዊ መውጫ ተብሎ የሚታሰበው አንድና አንድ መንገድ አሁን በፓኪስታን በኩል የሚደረገው ድርድር ነው። ምንም እንኳ የኢራን የውጭ ጉዳይ ሚኒስትር ንግግሮች አሉ፣ ግን ፎርማል ድርድሮች አይደሉም በማለት ቢያስተባብሏቸውም ፓኪስታን በቴህራንና በዋሽንግተን መካከል የምታደርገው ጥረት ንግግር እንዲደረግ የምትሰራው ስራ ኢራን ደረጃ በደረጃ ወሽመጡ እንድትከፍትና በምትኩ ደግሞ የአሜሪካ ማዕቀቦች እንዲላሉላት የሚደነግግ ነው። ይህ ዲፕሎማሲ መንገድ ካልተሳካ ግን ዓለም ወደማይቀረው ቀጠናዊ ጦርነት የምታመራበት እድል ሰፊ ይሆናል ማለት ነው። በአጠቃላይ ግን የሆርሙዝ ወሽመጥ ቀውስ በያዝነው ዓመት በ2026 የአውሮፓውያኖች አቆጣጠር የዓለምን ጂኦፖለቲካዊ ሚዛን ሙሉ በሙሉ የቀየረ ክስተት ሆኗል። ኢራን ስልታዊ ብልጠት፣ የአሜሪካ ወታደራዊ አጣብቂኝና የባህረ ሰላጤው ሀገራት ተዳምረው የቀጠናውን ደህንነት አሳሳቢ ደረጃ ላይ አድርሰውታል። የዚህ ቀውስ መጨረሻ የሚወሰነው ደግሞ በኃይል የበላይነት አይደለም። የዚህ ጦርነት የመጨረሻ የሚወሰነው በፓኪስታን በኩል የተጣረ ባለው ድርድርና ኢራን ለምትፈልገው የፖለቲካ እውቅናና በአሜሪካ በሚሰጠው ምላሽ መሰረት በማድረግ ይሆናል ማለት ነው። ይህንን ብለን የተከበራችሁ የገበያ ሚዲያ ተከታታዮቻችን ዛሬ ከዚሁ ከኛ ድንበር በሱዳን ላይ ስላጋጠመው የግብጽ ወታደሮች የተከበቡበትና እጃችሁን ስጡ ተብለው በአርኤስኤፍና በኤስፒኤልኤም ኖርዝ ጥያቄ ቀረበበት እንዲሁም ኢትዮጵያን ለረጅም ጊዜ ሲከሱ በሱዳን ጦርነት ላይ ተሳትፎ እያደረገች ነው ያለችው የኢትዮጵያ ድንበር አካባቢ ያሉ ኤርፖርቶች የአርኤስኤፍ ድሮኖች እንዲነሱባቸው የኤምሬትስ ድሮኖች እንዲነሱባቸው እያደረገ
እያደረገች ነው፣ ብሎም በድንበር አካባቢ የአርኤስኤፍ ወታደሮችን ለማሰልጠን የተለያዩ ጦር ካምፖችን አደራጅታለች የሚሉ የቅጥፈት መረጃዎችን ስንሰማ ቆይተን በመጨረሻ ላይ ግን በጦርነቱ ላይ በግልጽ እየተሳተፈች ያለችው ከ600 በላይ ወታደሮች ወደ ኢትዮጵያ ድንበር በማሰማራት ከአልቡርሃን ጎን የነበረችው ግብጽ ስለመሆኗ ተረጋግጧል። የተረጋገጠው ደግሞ እጃችሁን ስጡ ተብለው በተከበቡ ከ600 በላይ የግብጽ ወታደሮች ነው። በሌላ በኩል ሶማሊላንድ አሁን ጊዜዋ እንደሆነና እውቅና ማግኘት የምትችልበት ጊዜ አሁን ነው የሚሉ መረጃዎችና በአሜሪካ ሕግ አውጪዎች ለሶማሊላንድ የሚሰጠው ድጋፍ እየጨመረ ስለመምጣቱ የሚያሳዩ ጉዳዮችን አነሳን። ብሎም በመጨረሻ ላይ በከፍተኛ ሁኔታ መነጋገሪያ ያለውን ዓለም አቀፋዊውን በአሜሪካና እስራኤል እንዲሁም በኢራን የከፈቱት ጦርነት ላይ የሚያጠነጥኑ 3 ዋና ዋና ጉዳዮችን ነው ያደረሰናችሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዛ ድረስ ግን መልካሙን ሁሉ ለእናንተ እመኛለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር ነው የምሰናበተው። ሰላም።